not in football. ሰላም ውድ የናቲ ፉትቦል ተመልካቾች እንደምን አደራችሁ። የሐምሌ 15 2018 ዓ.ም ዕለተ ሮብ ዜናችን ተጀምሯል። እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ዜናችን ከዜናችሁ ጋር አብራችሁን ቆየው። እኔ ናትናኤል ብርሃኑ ነኝ። ወደ ዜናችን እናልፋለን። በዛሬው ዜናችን በርከት ያሉ የዝውውር መረጃዎች ይዘናል። እናም ወደ ዝውውር መረጃችን ነው። ዝውውሩ በጣም የተጣጣፈበት ሁኔታ አለ። የዓለም ዋንጫ ስለተጠናቀቀ ብዙ ክለቦች እርሱን እያዘዋወሩ ነው። ስማቸውን እየተያያዘ ነው እና ወደ ዝውውር እናልፋለን። መጀመሪያ የሚያደርገው የባስቶኒን ጉዳይ ነው። ባስቶኒ በክረምት የዝውውር መስኮት ከኢንተር ሚላን እንደሚለቅ ወኪሉ ይፋ አድርጓል። ባስቶኒ እንግዲህ ኢንተር ሚላን የመሃል ተከላካይ ተጫዋች ነው። በጣም ድንቅ ተከላካይ ነው። በጣም በብዙ ክለቦችም እየተፈለገ የሚገኝ ነው። በነ ሪያል ማድሪድ እና በሊቨርፑልም በትላልቅ ክለቦች እየተፈለገ ነው። እናም ለነ ሪያል ማድሪድ እና ለነ ሊቨርፑል በጣም ትልቅ ዜና ነው ይፋ ያደረገው ወኪሉ እና ባስቶኒ ምናልባት ወደ ሪያል ማድሪድ በጣም በጥብቅ እየፈለገ ያለ ክለብ ነው ወይስ ወደ ሊቨርፑል ይሄዳል የሚለው በጣም አጓጊ ነው። ወደ ቀጣዩ ዜናችን ስናልፍ የበርንማውዙ የመሃል ሜዳ ተጫዋች የሆነው አሌክስ ስኮት ከበርንማውዝ የቀረበለትን የውል ማራዘሚያ ጥያቄ ውድቅ አደረገ። አሌክስ ስኮት እንግዲህ በበርንማውዝ በባለፈው ዓመት በጣም ድንቅ እንቅስቃሴ አሳይተው በጣም በትላልቅ ክለቦች እየተፈለገ የሚገኘው በተለይ በእንግሊዝ ፕሪሚየር ሊግ ክለቦች እነ ትላልቅ እነ አርሰናል እና ማንቸስተር ዩናይትድ እነ ቼልሲ የመሳሰሉ ክለቦች በጣም እየፈለጉት የሚገኝ ተጫዋች ነበር። የበርንማውዝ የአማካኝ ክፍል ተጫዋች በጣም ድንቅ ወጣት ተጫዋች ነው አሌክስ ስኮት። እና በእነዚህ ክለቦች እንግዲህ አይኑ ታውጆ አይኑ እንግዲህ በቃ እነዚህ የመሳሰሉ ክለቦች ስለፈለጉት ይህንን ጥያቄ ውድቅ አድርጓል። የ2 ዓመት ውል አለው ገና ግን ከ2 ዓመት በላይ ማራዘሚያ መንገድ ውድቅ አድርጓል። ምናልባት ዝውውር ያደርግ ይሆን የሚለው ተጠባቂ ነው። የአል ናስሩ የአጥቂ ስፍራ ተጫዋች ጆን ዱራን ቤኔፊካን በውሰት ውል ተቀላቅሏል። ጆን ዱራን እንግዲህ ገና 22 ዓመቱ ነው። ገና አሁንም ክለቦች ላይ የተዘዋወረ ነው የሚገኘው። ቤኔፊካ ለመሆን ተቀላቅሏል። የአል ናስሩ አጥቂ ስፍራ ተጫዋች በጣም ድንቅ ተጫዋች ነው። በአል ናስር ቤት እናውቀዋለን። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ በአስቶን ቪላ ቤት በጣም ድንቅ አቅሙን ያሳየ ተጫዋች ነው ማለት እንችላለን። እናም በጣም የሚያገባቸው ጎሎች በጣም ምርጥ ናቸው። ጎሎች አስቆጣሪ ነው። በጣም በትልልቅ ክለቦች ሊጫወት የሚገባ ተጫዋች ነበር። ግን በጣም የእግር ኳስ ሕይወቱ በጣም የተበላሸ ሆኗል። ሌሎች ክለቦች ዝም ብሎ መዘዋወር ነው። እንግዲህ ገና በ22 ዓመቱ 7ኛ ክለቡ ነው እንግዲህ አሁን የተቀላቀለው ቤኔፊካ 6 ክለቦች ተጫውቷል። ጆን ዱራን ማለት 6 ክለቦች ከዚህ በፊት ከቤኔፊካ በፊት 6 ክለቦች ጋር ተጫውቷል። ፕሮፌሽናል እግር ኳስ ሕይወቱን ከጀመረ በኋላ ማለት ነው። እና አል ናስር አጥቂ ጆን ዱራን ቤኔፊካ በውሰት ውል ተቀላቅሏል። ወደ ዜና ስናልፍ የ47 ዓመቱ እንግሊዛዊ ዳኛ አንቶኒ ቴይለር በራሳቸው ፍቃድ ጡረታ ወጥተዋል። አንቶኒ ቴይለር እንግዲህ በእንግሊዝ ፕሪሚየር ሊግም በጣም እናውቃቸዋለን በዳኝነት በሻምፒዮንስ ሊግ በዓለም ዋንጫ የምናውቃቸው ዳኛ ናቸው። ከጡረታ ወጥተዋል ማለት ነው። ፊሽካቸው ሰቅለዋል። 830 ጨዋታዎችን በዳኝነት መርተዋል። በጣም አስደናቂ ነው። የመጨረሻ ጨዋታቸውንም በዓለም ዋንጫው በሩብ ፍጻሜ ስፔን ከፖርቹጋል ያደረጉትን ጨዋታ መርተዋል። ስፔን 1-0 በማሸነፍ ያሸነፈችውን ጨዋታ መምራት ችለዋል ማለት ነው። እሱን እንግዲህ በ16 ጥሎ ማለፍ የመሩት ጨዋታ ነበረ። እንግዲህ እንግሊዛዊ አንቶኒ ቴይለር በፖርቹጋል ለቀዋል ማለት ነው። የመጨረሻ እንግዲህ ጨዋታቸውንም አድርገው በዓለም ዋንጫ ጨርሰዋል። በጣም ትልቅ ዳኛ እንግሊዛዊ ትልቅ ዳኛ ነበሩ። አሁን ትልቅ ዳኛ ነው ማለት እንችላለን እንግሊዛዊዎች። ሌላኛው የምንመለከተው ማንቸስተር ሲቲ በዓለም ዋንጫ ብዙ ተጫዋቾችን በማሳተፍ $4.4 ሚሊዮን ማግኘቱ ይፋ ተደርጓል። ወደ 20 አካባቢ ተጫዋቾችን ማሳተፉ ይታወቃል። እናም አንደኛ ብዙ ብር ያገኘ ተጫዋች ሆኗል በማሳተፍ $4.4 ሚሊዮን። ሌላኛው የፍሪክ ክለብ አርሰናል ብዙ ያሳተፈው እሱ ደግሞ $3.3 ሚሊዮን አግኝቷል ማለት ነው። ሌላኛው ሮጀርስ በይፋ ለቼልሲ ፈረመ። ይፋ ሆኗል። እንግዲህ ፊርማው በ117 ሚሊዮን ፓውንድ ከአስቶን ቪላ ማስፈረሙን ይፋ አድርጓል። ውሉ እስከ ሰኔ 2032 ድረስ ይቆያል። ለ6 ዓመት ኮንትራት ማለት ነው። አንድ ደግሞ ኮንትራት ማራዘም የሚችል ሌላ ተጨማሪ የ1 ዓመት ውላቸው ላይ አለ ማለት ነው። ሮጀርስ በይፋ የቼልሲ ፈራሚ ተረጋግጧል። የቼልሲ ተጫዋች ሆኗል ማለት ነው። በይፋ ፊርማውን አኑሯል። በለንደን
ምዕራብ ለንደን ተገኝቶ በብሪጅ በስታንፎርድ ብሪጅ። ሌላኛው ሉካ ሞድሪች ነው የተባለው ጉዳይ ነው። ሉካ ሞድሪች በኤሲ ሚላን ለ1 ዓመት የሚያቆየውን ውል ተፈራርሟል። ይህ ክሮሻዊ ድንቅ አማካኝ ተጫዋች በኤሲ ሚላን ቤት ባለፈው ዓመት በጣም አይተናል። ድንቅ ተጫዋች ነበር ከሪያል ማድሪድ ከተዘዋወረ በኋላ። ከዛ በክሮሺያ በዓለም ዋንጫው በፖርቹጋል ከተሰናበቱ በኋላ እግር ኳስን ሊያቆም ይችላል የሚሉ ወሬዎች ሲሰሙ ነበረ። ነገር ግን ሉካ ሞድሪች አሁን በኤሲ ሚላን 1 ዓመት የሚያቆየው ሌላ የውል ማራዘሚያ አዲስ ውል ተፈራርሟል ማለት ነው። ሌላኛው አልሂላል የዌስትሃሙን የግራ መስመር አጥቂ ሰመርቪል ለማስፈረም በ80 ሚሊዮን ፓውንድ ከዌስትሃም ጋር ተስማምቷል። አሁን የቀረው የተጫዋቹ ፍላጎት ብቻ ነው። 80 ሚሊዮን ፓውንድ አልሂላል እና ዌስትሃም ተስማምቷል በሰመርቪል ጉዳይ። አሁን ግን ሰመርቪል ወደ አልሂላል መሄድ ይፈልጋል አይፈልግም የሚለው ብቻ ነው የቀረው። ግን ሰመርቪል በማንቸስተር ዩናይትድ የመሰሉ ክለቦች በነ ፒኤስጂ እየተፈለገ ስለሚገኝ ይሄዳል የሚለው ጉዳይ አጠራጣሪ ነው። ግን ብር አውጥቶ 80 ሚሊዮን ፓውንድ አውጥቶ መኖር ይችላል ተብሎ ይጠበቃል። ግን በታላቅ ክለቦች እየተፈለገ ስለሆነ ላይሄድ የሚችልበት አጋጣሚ ይኖራል። ቼልሲ ለአሌክስ ስኮት 60 ሚሊዮን ፓውንድ ቢያቀርብም በበርነማውዝ ውድቅ ተደርጎበታል። ይህ በርነማውዝ አማካይ ስፍራዎች እንግዲህ የውል ማራዘሚያ ከበርነማውዝ ጋር ውድቅ አድርጓል። አሁን ደግሞ ቼልሲ 60 ሚሊዮን ፓውንድ ቢያቀርብለትም በርነማውዝ ውድቅ አድርጎታል። ለማን ይፈርም ይሆን? አሁን በጣም አጓጊ ነው የሱ መረጃ። ፒኤስጂ ፍራን ቶሪስን ለማስፈረም ጥረት ያደረገ ነው ተብሏል። ፒኤስጂ አጥቂ መስመሩን ለማጠናከር ፍራን ቶሪስን ይፈልጋል ተብሏል። አሁን ለዓለም ዋንጫው እንግዲህ አሸናፊነት ጎሉን ለስፔን ያስቆጠሩ ፍራን ቶሪስ ዋጋውን በጣም ጭማሪ አድርጓል። የ1 ዓመት ውል ይቀራል ገና በባርሴሎና ያራዝም እስካሁን አላራዘመም። ያራዝማል አያራዝም የሚለውን ጉዳይ እንጠብቃለን። ፒኤስጂ ጋር ቶሪስን የግሉ ለማድረግ ይጥራል ተብሏል። የሪያል ሶሲዳዱ ተጫዋች ስፔናዊው ኦያርዛባል አርሰናል ፍላጎት እንዲያሳድርበት ተገልጿል። አልቫሬዝ ውል የማይሳካ ከመሰለ የሪያል ሶሲዳዱ ተጫዋች ኦያርዛባልን ለአርሰናል ፍላጎት አርሰናል ሊያስፈርም ይችላል ተብሎ ይጠበቃል። ግን ኦያርዛባል በሪያል ሶሲዳድ ደስተኛ እንደሆነ እንደማይለቅ አሳውቋል ማለት ነው ኦያርዛባል። ሌላኛው ፒኤስጂ ባርኮላን መሸጥ ፈልጋለሁ ሲል ገልጿል። ባርኮላ ለሽያጭ እንደሚቀርብ የፒኤስጂ ሰዎች ገልጸዋል። ስለሆነም በጣም ፉክክሩ ይጠፋል ተብሎ ይጠበቃል። እና አርሰናል እና ሊቨርፑል በጣም ጥብቅ ፈላጊዎች ናቸው እና ምናልባት ሊፈልግ ይችላል። እስከ 150 በላይ ይፈልጋል ተብሏል። ፒኤስጂ ባርኮላን ለመሸጥ 150 ግን የሚያቀርቡ አይመስልም። እስካሁን የቀረቡ 75 ነው። 75 ብቻ ነው የቀረበው። ከእሱ 150 ይፈልጋል። 150 በላይ ዝውውር ለባርኮላ ይፈልጋሉ ተብሏል። ያቀርብን አብረን መከታተል። ቼልሲ፣ ቶተንሃም እና አርሰናል የመሳሰሉ ክለቦች በማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድን ይፈልጋሉ ተብሏል። በባለፈው ዓመት በባርሴሎና ድንቅ ዓመትን ያሳለፈው ማርከስ ራሽፎርድ አሁን ደግሞ በቼልሲ በቶተንሃም እና በአርሰናል ይፈልጋሉ ተብሏል። አሁን ግን የማንቸስተር ዩናይትድ ተጫዋች እንደሆነ ነው የሚታወቀው። ለማን ክለብ ይፈልጋል አብረን እንመለከታለን። እነ ፌነርባቼም በጣም ሊወስዱት እንደሚፈልጉ ተናግሯል። ግን ትላልቅ ክለቦችን ነው መጫወት የሚፈልገው ራሽፎርድ ሲገለጽ ነበረ። የት ክለብ ይፈርም አብረን እንመለከታለን። ወይስ በዩናይትድ ይቆያል የሚለውን አብረን እንመለከት ይሆናል። በማይክል ካሪክ ስር ዩናይትድ ባሌባና አሌክስ ስኮትን ተጨማሪ ባንዳ ተጫዋች አድርጎ ለማስፈረም ይፈልጋሉ ተባለ። ዩናይትድ እንግዲህ አሁን ሳንቶስ እና ዩሪ ቴሌማንስን ከቼልሲ እና ከአስቶን ቪላ ማስፈረማቸው ይታወሳል። ሌላ ደግሞ ለማጠናከር የሚላቸውን ባሌባ ከድሮ ጀምሮ የሚጠቅስ ተጫዋች ነው። እናም ስኮትንም ለማስፈረም ይፈልጋሉ ተብሏል ማለት ነው። ያደረጉት ይሁን አብረን እንመለከታለን። በሁለቱ እንኳን አንዱን ማስፈረም የሚችሉበት አጋጣሚ ቢኖር ጥሩ ነው ማለት ይቻላል። ለማንቸስተር ዩናይትድ 3 የባለሙያ ተጫዋቾች ማስፈረም ይችላሉ ማለት ነው። ሪያል ማድሪድ አሁንም በሮድሪ ላይ ፍላጎት አላቸው ተብሏል። ሪያል ማድሪድ እንግዲህ ሮድሪን በጣም ብዙ ጊዜ በጣም እየፈለጉት ነው የሚገኘው። የባላንዶር አሸናፊ ማንቸስተር ሲቲ ስፓኒያርዱ ተጫዋች በስፔን እንግዲህ የዓለም ዋንጫው ምርጥ ተጫዋች ተብሏል። ለስፔን እያለ በአምበልነት ነው እንግዲህ እየመራ የሚገኘው ስፔን። እናም ሪያል ማድሪድ የማናቸውን ለማጠናከር ሮድሪን ፍላጎት አላቸው። ፍላጎታቸው አልቀነሰም ተብሏል። ሮድሪ ወደ ሪያል ማድሪድ መሄድም እሱም ፍላጎት አለው። ከማንቸስተር ሲቲ ለቆ ይሆናል የሚሆን አብረን እንመለከታለን። ጋብሪኤል ጄሱስ እና ክሪስቲያን ኔልሰን
ከትሮሳርድ ቀጥሎ ከአርሰናል የሚለቁ ተጫዋቾች ሊሆኑ እንደሚችሉ ተገልጿል። አሁን በአርሰናል ቤት የማይፈለጉት ጋብሪኤል ጄሱስ እና ኔልሰን የሚለቁት ተጫዋቾች ናቸው ተብሎ ይጠበቃል። ጋብሪኤል ጄሱስ እስካሁን በይፋ ክለብ የሚፈልግ ክለብ እስካሁን እየተነገረ አይገኝም። ግን ኔልሰን ግን እነ ቤኔፊካ ፍላጎት እንዳላቸው ተገልጿል። ኔልሰን ከአርሰናልም ከእንግሊዝ ለመልቀቅ ዝግጁ እንደሆነ እየተነገረ ነው የሚገኘው። ከጥቂት ጊዜ በፊት ኔልሰን እና ጋብሪኤል ጄሱስ እና ኔልሰን ሊወጡ ይችላሉ ተብሎ ይጠበቃል። ማርቲኔሊም የእሱ ዕጣ ፈንታ ሊደርሱ ይችላል እንደ ትሮሳርድ ተብሎ ይጠበቃል። እሱ ለማንቸስተር ዩናይትድ የመሳሰሉ ክለቦችም እየፈለጉት ይገኛሉ ጋብሪኤል ማርቲኔሊ። በመጨረሻም አርሰናል በብሩኖ ጉማሬሽ ዝውውር ከኒውካስል ጋር ቀጥተኛ ንግግር ማድረጉ ተገልጿል። አርሰናል ከጥቂት ቀናቶች በፊት በጣም ከብሩኖ ጉማሬሽ ጋር በጣም ስሙ እየተያያዘ ነበረ። አሁን ግን ከኒውካስል ጋር ቀጥተኛ ንግግር ጀምሯል። ኒውካስል ግን የማይለቀቅ ተጫዋች ነው ሲሉ ገልጸው ነበረ። ምናልባት ሊለቁት የሚችሉበት አጋጣሚ ይኖራል ተብሎ ይጠበቃል። ከኒውካስል ጋር ንግግር አድርጓል አርሰናል በብሩኖ ጉማሬሽ ዝውውር ጉዳይ። እናም አርሰናል ምናልባት የመሃል ሜዳ ተጫዋቾችን ለማጠናከር ሲል ብሩኖ ጉማሬሽን ያስፈርማል የሚለው በጣም አጓጊ ነው። ምናልባት ሊያደርጉት የሚችሉበት አጋጣሚ ይኖራል ተብሎ ይጠበቃል። ከ100 ሚሊዮን ምናምን ይፈልጋሉ ተብሏል። ሚሊዮን ፓውንድ ኒውካስትሎች አርሰናል እሱን ማድረግ ይችላሉ ወይ አብረን እንመለከታለን። የአንድሬ በርታ ስራ ይሆናል ማለት ነው እሱ። እንግዲህ ውድ የናቲ ፉትቦል ተከታታዮች የዛሬው የማለዳ ስፖርት ዜናችን ይህንን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ዛሬ ማታ 1 ሰዓት ላይ በሌላ ትንታኔያችን እንመለሳለን። ትናንትናም የዓለም ዋንጫ የፍጻሜ ጨዋታ ትንታኔ አቅርበን ነበረ። ዛሬም ሌላ ትንታኔ አለን። በሌላ ርዕሰ ጉዳይ እንመለሳለን። ዛሬ ማታ 1 ሰዓት ላይ ጠብቁን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም አሉልኝ። አመሰግናለሁ።